ልክ በዛሬዋ ቀን እንደ አውሮፓውያን አቆጣጠር ጁላይ 1986 ዓመተ ምህረት የዛሬ 40 ዓመት ነበር የአሜሪካንን የነጻነት ሐውልትን 100ኛ ዓመት በዓል ምክንያት በማድረግ በተዘጋጀ የምርቃት ስነ ስርዓት ላይ ሐውልቷን ዳግም በአዲስ መልክ ያስተዋወቀ ታላቅ ብሔራዊ ክንውን በታሪክ መዝገብ ላይ ተመዘገበ። ሐውልቷ በጊዜ ሂደት ለደረሰባት ጉዳት መፍትሄ ለመስጠት በ1980ዎቹ መጀመሪያ ላይ ሰፊ ጥገና ተደረገላት። በዚህም የውስጥ የብረት መዋቅሯ ተቀይሮ የነሐስ ሽፋኗ በረቀቀ የቴክኖሎጂ ጥበብ ተቀምሮ በ24 ካራት ወርቅ ተለብጦ በምሽት በደማቅ ሁኔታ እንድታበራ ሆና ዳግም ለሕዝብ ታየች። ጁላይ 3 ቀን 1986 ዓመተ ምህረት ልክ በዛሬዋ ቀን በኒውዮርክ ወደብ በተካሄደ ታላቅ ስነ ስርዓት ላይ የአሜሪካው ፕሬዝዳንት ሮናልድ ሬገን እና የፈረንሳዩ ፕሬዝዳንት ፍራንሷ ሚትሬን ተገኝተው ዝግጅቱን ታደሙ። ፕሬዝዳንት ሬገን የሐውልቷን አዲስ ችቦ ብርሃን በይፋ ሲያበሩ ስነ ስርዓቱ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ትኩረት የሳበና በታላቅ ርችት የታጀበ የማይረሳ ክስተት ሆኖ ተመዘገበ። ይህ ክስተት የአሜሪካና የፈረንሳይን የረጅም ጊዜ ወዳጅነት በይፋ ያሳየ ነበር። ከሁሉም በላይ ሐውልቷ ለስደተኞችና ለአዲስ ሕይወት ፈላጊዎች የምትሰጠውን የተስፋ ምልክትነት በማጠናከር በዓለም አቀፍ ደረጃ ያላትን የነጻነት ምልክትነት ስፍራ ከፍ ያደረገ ነበረ።